ወደ ሮሜ ሰዎች እንደ አጋዥ ትምህርት ወይም እየተማራችሁት ያላችሁ ትምህርት የቤተክርስቲያን ትምህርት መሆኗን ለማረጋገጥ የመጋቢ ስቡ አዳምጤ የትርጓሜ መጽሐፍት አጠገቤ በማስቀመጥ ነው አብረን የምንመለከተው። የቤተክርስቲያኒቷን ትምህርት ላለመሳት ቤተክርስቲያን ያስተማረችውን ትምህርት እርግጥ የሆነው ወደ እናንተ ለማድረስ የአጋዥ መጽሐፍ አጠገቤ ያስቀምጣለሁ ማለት ነው። እናንተም በተቻላችሁ አቅም የመጋቢ ስቡ አዳምጤ የጳውሎስ መልእክት 14ቱንም መልእክት ትርጓሜ ጽፈውታል። እሱን ትርጓሜ ቢኖራችሁ ደስተኛ ሆናለሁ። ያላችሁ ግዙ፣ የሌላችሁ አስልካችሁ ለማስገዛት ሞክሩ፣ ስለሚያግዛችሁ ትምህርቱ ማለት ነው። ወደ ዛሬ ትምህርት ግን እንምጣ። ምዕራፍ 4 ቅዱስ ጳውሎስ እንደዚህ ይላቸዋል። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን ብሎ ይጠይቃቸዋል። የስጋ አባታችን ሲል ራሱ ጳውሎስ ፈሪሳዊ ስለሆነ የአብርሃም ዘር ስለሆነ ቤተሰብ ስለሆነ አካል ስለሆነ በስጋ አባታችን የሆነ አብርሃም ሲል አብርሃም በስጋ የእስራኤል አባት ስለሆነ አባታችን አብርሃም ሲል ደግሞ ራሱ ጳውሎስ አባቱ ለነ ቅዱስ ጳውሎስም እስራኤላዊ ስለሆነ ራሱ ጳውሎስ እስራኤላዊ ስለሆነ አባታችን በማለት ይጠራዋል ማለት ነው። እስራኤላዊ መሆኑን ሲገልጽ ከዕብራውያን ዕብራዊ ነኝ፣ ስለ ሕግ ብትጠይቁኝ ፈሪሳዊ ነበርኩ በማለት ራሱ ተናግሯልና ማለት ነው። እዚህ ፊልጵስዩስ 3 ከቁጥር 5 ላይ ራሱ ጳውሎስ ተናግሮ ስላለ ወደፊት እንደርስበታለን። ስለዚህ ራሱ ጳውሎስ ፈሪሳዊ መሆኑ የአብርሃም ዘር መሆኑ በብሉይ ኪዳን ያለውን ትምህርቱ ላይ የተማረ እንደሆነ ከነገማልያ ስር የተማረ መሆኑን ስላወራ እንግዲህ በስጋ አባታችን የሆነ አብርሃም በማለት ይናገራል። ምን አገኘ እንላለን ሲል አብርሃም በመገረዙ ምን አገኘ ይላቸውና ግዝረት የተሰጠው ለአብርሃም ስለሆነ አብርሃምን ማስረጃ አድርጎ ያስቀምጧል ማለት ነው። ቅዱስ ጳውሎስ አብርሃም ምን አገኘ እንላለን አለ። በመገረዙ ስለ ግርዘት ስለሆነ ቢያወራው አብርሃም በስራ ጸድቆ ቢሆን የሚመካበት አለውና አለ። ስለዚህ አብርሃም በስራው ጸድቆ ቢሆን ኖሮ የሚመካበት አለው። ይሄን ክፍል ነው ስራ አያጸድቅም እምነት እንጂ የሚሉ ሰዎች የሚያነሱት ማለት ነው። እምነት እንጂ ስራ አያስፈልግም የሚሉት ለዚህ ነው። አሁን ጳውሎስ እዚህ ምዕራፍ 4 ላይ ግን ምንድን ነው ስለምን እያወራ ነው? ስለ ማመን፣ በክርስቶስ ማመን፣ ከዛ ወደ ክርስቶስን ያመኑ ሰዎች ምን እንደሚጠበቅባቸው ምናምን ነው እያወራ ያለው ወይንስ አብርሃም በእምነት በኩል እግዚአብሔርን እንዳገኘ ነው እየተናገረ ያለው? ስለ መገረዝና ስለ አለመገረዝ አለ እንደ አብርሃም ጳውሎስ እያወራ ያለው። ስለዚህ እዚህ ክፍል ላይ ምን ያወራ? ስለ ግዝረት ነው የሚያወራ። ስለ ማመን፣ ስለ ስራ፣ ስለ ምናምን አይደለም። ስለ ግዝረት፣ ስለ መገረዝ አይሁዳኖች ይመኩበት ስለነበረው ግዝረት ነው የሚናገረው እዚህ ጋር። ስለዚህ አብርሃም በስራ ጸድቆ የሚለው እነዚህ የስራ ህግ የሚባሉ እነዚህ አይሁዳኖች ይቀበሉት የነበረው ይሄ ምንድን ነው? ህገ ስራ የሚባለው ህግን በመስራት የሚያገኙ ወይም ህግን ስለጠበቁ የዘላለም መንግስት የሚያገኙ የሚመስላቸው እነሱን እየወቀሳቸው ነው ያለው ጳውሎስ ማለት ነው። ለዚህ ነው የሮሜ መልእክት ለማን እንደተላከ ማወቅ አለብን። የሮሜ መልእክት ስለምን እያወራ እንደሆነ በእያንዳንዱ ክፍል ውስጥ ያለው ማወቅ አለብን። ስለዚህ ከምዕራፍ 3 የቀጠለ ክፍል ነው። ከምዕራፍ 3 ለምን ቀጠለ ስንል በህግ ስራ ምን እንላለን? እንጸድቃለን ብለው ስለሚያስቡት አይሁዳውያን ምዕራፍ 4 ላይ ቀጥሎ ጳውሎስ እየተናገረ መሆኑን እናውቃለን ማለት ነው። ስለዚህ ዛሬ አንድ ሰው ተነስቶ በስራ ጸድቆ ቢሆን የሚመካበት አለው፣ ነገር ግን በእግዚአብሔር ዘንድ አይደለም በማለት ስለዚህ ስራ አያስፈልግም ደፈናው ምንም በቃ ዴፊኔትሊ ምንም የሚባል ስራ አያስፈልግም የሚል ሰው በአዲስ ኪዳን ያለውን የያዕቆብን መልእክት ምን ይላል? ይቃወማል ማለት ነው። ስለዚህ ጳውሎስ እየተናገረ ያለው ስለምንድን ነው? እነሱ ስለሚመኩበት የህግ ስራ ስለሚሉት ስለ መገረዝ ከምግብ ስለመከልከል እያወራ ያለው እዚህ ክፍል። ስለዚህ ያልተገረዛችሁ እናንተ የእኛ አካል መሆን አትችሉም እያሉ ስለሆነ ይጠይቃቸዋል። አብርሃም በስራ ጸድቆ ቢሆን የሚመካበት አለው ይላል፣ ነገር ግን በእግዚአብሔር ዘንድ አይደለም አለ። ለምንድን ነው እንደዚህ እያለ ያለው? ስራ የሚለው መገረዙን ሲሆን አብርሃም በመገሩ ጸድቆ ቢሆን በመገረዙ ይመካ ነበረ ለማለት ሲሆን፣ ነገር ግን በእግዚአብሔር አይደለም ብሎ ጳውሎስ ሲናገር እግዚአብሔር አከበረኝ አይልም፣ ወይም በእግዚአብሔር እንደከበረ አይመካም ነበረ በማለት ይናገራል። በስራ ቢሆን ኖሮ የጸደቀው በስራዬ ነው የጸደኩት ብሎ ይመካ ነበረ። ግን እሳ አይደለም፣ በእምነቱ እግዚአብሔርን በማግኘቱ ምልክት ተደርጎ መገረዝ ተሰጠው እንጂ ስለተገረዘ አይደለም እግዚአብሔርን ያገኘው።
ለምንድን ነው እንደዛ የሚላቸው? ኖ እናንተ ስላልተገረዛችሁ ከእኛ ጋር አብራችሁ መሆን አትችሉም። ያልተገረዘ ሁሉ እግዚአብሔር አምላክን ምን ማለት እግዚአብሔር አምላክን ማግኘት አይችልም። ሰው በመገረዝ ነው እግዚአብሔርን ማግኘት የሚችለው። ስለዚህ ያልተገረዘ ሁሉ የእግዚአብሔር አካል መሆን አይችልም። ስለዚህ እናንተ ምንድን ናችሁ? የተረገማችሁ ናችሁ። እናንተ የቆሸሻችሁ ናችሁ። ከእኛ ጋር አብራችሁ ሆናችሁ ወደ አዲሲቷ ኪዳን መሸጋገር አትችሉም ስላሏቸው፣ እነዛ ከሆነ ታዲያ አብርሃም በመገረዙ ቢሆንማ እግዚአብሔርን ያገኘው፣ ስለተገረዘ ቢሆን ኖሮ እግዚአብሔርን ያገኘው በራሱ ይመካ ነበረ። ግን አይደለም፣ በእግዚአብሔር ዘንድ ብሎ ይወቅሳቸዋል። ከዛ ወዲያ መጽሐፍስ ምን አለ ይላቸዋል። ጥያቄ ይጠይቃቸዋል። መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት አይደል እንደሚለው ብሎ ይጠይቃቸዋል። አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት። እዚህ ዘፍጥረት ምዕራፍ 15 ቁጥር 6 ላይ ዘፍጥረት ምዕራፍ 15 ቁጥር 6 ላይ እንዲሁም ገላትያ ምዕራፍ 3 ቁጥር 6 ላይ ገላትያ ምዕራፍ 3 ቁጥር 6 እንዲሁም ደግሞ ዘፍጥረት ምዕራፍ 15 ቁጥር 6 ላይ ያስቀምጠዋል። አብርሃም እግዚአብሔርን አመነ። እግዚአብሔር አምላክን ማመኑ ምን ሆኖ ተቆጠረለት ይላል? ጽድቅ ሆኖ ተቆጠረለት ይላቸዋል። ጳውሎስ ያስታውሳቸዋል። እስኪ ወደኋላ መለስ በሉና አስቡት ነው የሚላቸው። ምኑ ነው የሚያስቡት? መጽሐፍ ምን እንዳለ። እነሱ እየተመኩበት የነበረው በአብርሃም መገረዝ፣ እኛ ስለተገረዝን የእግዚአብሔር አካል ነን፣ ሌሎቹ ግን አይደሉም፣ እኛ የእግዚአብሔር ቤተሰብ ነን፣ እኛ እግዚአብሔር አምላክ ለእኛ ብቻ ነው እንጂ ለእነዚህ አልመጣም፣ እነዚህ አሕዛብ ናቸው፣ እነዚህ አልተገረዙም እያሉ በእምነት የመጡትን ሰዎች ምን ያደርጉ ስለነበረ፣ ያጎሳቁሉ ስለነበረ፣ ያንቋሽሹ ስለነበረ፣ ከመቅደሱ ያስወጡ ስለነበረ ይጠይቃቸዋል። መጽሐፍ ምን አለ? አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ይላል። ለሚሰራው ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም በማለት ይነግራቸዋል። ለሚሰራ ምን ማለቱ ነው? አብርሃም በመገረዙ ጸድቆ ቢሆን ኖሮ እግዚአብሔር ደሞዝ እንደከፈለ ይቆጠር ነበረ እንጂ ጸጋን ሰጠው አንልም። ተገርዞ ቢሆን ኖሮ አብርሃም በመገረዙ ጸድቆ ቢሆን ኖሮ፣ ስለዚህ የአብርሃም ጽድቅ የሆነው እምነቱ ነው፣ እግዚአብሔርን ፈልጎ ማግኘቱ ነው። ስለዚህ እናንተ ምን እያላችሁ ነው ኮንሰፕቱ ከገባችሁ። ለምንድን ነው ካልተገረዛችሁ የምትሏቸው? ስለዚህ ይሄ ቶታል ይሄ ክፍል አሁን መጥቶ ስለ እምነትና ስለ ስራ ሊጠቅስልን ከመጣ እያወራ ያለው የህግ ስራ የተባለችው መገረዝ ነው እንጂ ይሄ ክፍል ስለ መልካም ስራዎች ተብለው ስለተዘረዘሩት አይደለም የሚያወራው። ስለዛ አያወራም። ስለዛ ዴፊኔትሊ የሚናገር ክፍል አይደለም ይሄ ክፍል። ስለዚህ መጽሐፍ ቅዱሱን ይችን ጥቅስ ብቻ ይሰጧል። ይችን ጥቅስ ለሚፈልጋት ነገር ይጠቀማል። አንድ ሰው መጥቶ በእምነት ነው እንጂ በስራ አይጸደቅም ይላል። እምነት የጎደለው ስራ የጎደለው እምነት በራሱ የሞተ ነው። ማመንማ አጋንንት የሚያምናሉ ብሎ ያለው ምን ሊያደርጉት ነው? እንዴት ያስታርቁታል ታዲያ? አይ ካመንክ በኋላማ ስራ ያስፈልጋል። ታዲያ ምን እያወራን ያለ ነው? እምነት ያለው ሰው ምን ይኑረው እያለ ነው? ስራ ይኑረው። እምነት የሌለው ሰው ስራ ቢኖረው ምን ያደርጋል? በልጁ በክርስቶስ ያላመነ መልካም ነገር ቢኖረው ባለማመን ይፈረድበታል። የሚያምን ሰውስ መልካም ነገር ይጠበቅበታል ዕለት ተዕለት። ለምን? ራሱ ክርስቶስ ምን ብሎላል? ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋው ከኔ ዘንድ አለ ስላለ ዋጋው እኔ ጋር አለ። ታዲያ ሮሜ ምዕራፍ 4 ስለምንድን ነው እያወራ ያለው? ስለ መገረዝ የህግ ስራ ተብሎ ይጠራል መገረዝ። ስለዚህ ምን ይላቸዋል? ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርም። ስለዚህ አብርሃም አባታችን ስለተገረዘ ቢሆን ጽድቅ የሆነለት፣ ስለተገረዘ ቢሆን ኖሮ ይሄ ሽልማት የተሰጠው ሽልማት ነው እንጂ ጸጋ አይባልም፣ ደሞዝ ነው፣ ክፍያ ነው የሚሆነው። ነገር ግን በእምነት ፈልጎ አገኘ፣ እምነቱም ጽድቅ ሆኖ ተቆጠረለት። ለማን? ለአብርሃም። ስለዚህ በእምነት እንጂ እግዚአብሔርን ያገኘው በመገረዝ አይደለም። እና ምን እያላችሁ ነው? እነዚህ ሰዎች አምነው ስለመጡ ምን አትበሏቸው፣ አትከልክሉ። ለምን ተገረዛችሁ ብላችሁ ለምን አልተገረዛችሁም ብላችሁ ታገላላችሁ ነው። ሮም ውስጥ የተፈጠረው ችግር ይህ ስለነበር ይቀጥላል። ነገር ግን ለማይሰራ ኃጢአተኛውንም በሚያደቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለማለት ነው። ሶሪ ነገር ግን የሚያጸድቅ የታይፕ ስህተት ነው። ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለሚያምን ሰው
ስለዚህ በአዲስ ኪዳን ማመን ለማን ነው ያልተፈቀደው? ማንን ነው የምናምነው? በአዲስ ኪዳን ማንን ነው እንድናምን የተነገረ? ስለማን ነው የሚናገረው ጳውሎስ? ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ምን ለሚያምን ሰው እምነቱ ምን ሆኖ ተቆጠረለት አለ? ጽድቅ ሆኖ ይቆጠርለታል። ስለዚህ አብርሃም እምነቱ ምን ሆኖ ጽድቅ ሆኖ ስለተቆጠረለት ጽድቅ ሆኖ ለአብርሃም ምኑ እምነቱ ተቆጥሯል። ስለዚህ በማመን ለሚመጡ ሁሉ ማንን ነው አምነው የሚመጡት? ክርስቶስን። ስለዚህ ክርስቶስን አምነው የመጡ ሁሉ በደሙ በኩል የዘላለም ሕይወትን ያገኙ ዘንድ ምን ጽድቅ ሆኖ ተቆጥሮላቸዋል። በሕግ ስራ ሳይሆን በእምነት። ማንም ሰው ስራ አለኝ ቢል በራሴ ስራ ነው የጸደቅኩት ቢል የዘላለም መንግስት የለውም። በራሴ ስራ ጽድቅ አለኝ ቢል የዘላለም ሕይወት አይኖረውም። ለምን ስንል ያለ ዋጋ በደም የገዛን ማን ነው? እኛ ባልከፈለው እርሱ ከፍሎ የገዛ ኢየሱስ ክርስቶስን ማመን ስለሆነ፣ ስለዚህ በእምነት የዘላለም ሕይወት ይገኛል እያላቸው ነው ጳውሎስ ማለት ነው። ስለዚህ አንድ ሰው ክርስቶስን አምኖ ሲመጣ ከኃጢአት ምን ይላል? ይጸድቃል። በምን? በእምነት በማመን። ቁጥር 6 ላይ እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብጽሕና ይናገራል እንዲህ ሲል ይላቸዋል። ዳዊት ተናግሯል ብሎ ይነግራል። ዳዊት እንደዚህ ብሎ ተናግሯል በማለት ይናገራል። ትርጓሜውን ለማየት ነው። እሺ ቁጥር 6 ላይ የተናገረው ኃይለ ቃል ሲሆን እግዚአብሔር የሰዎችን ኃጢአት ይቅር እንደሚል እና ኃጢአት የተሰረየለት ሰውም የተመሰገነ መሆኑን የሚገልጽ ክፍል ነው። ይህ ክፍል አመፃቸው የተሰረየላቸው ኃጢአታቸው የተከደነላቸው ብፁዓን ነው ይላል ዳዊት። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይላል ዳዊት። እንግዲህ ይህ ብፅዕና ስለ መገረዝ ተነገረን ብሎ ይጠይቃቸዋል ጳውሎስ። ይሄ ስለ መገረዝ ነው የሚናገረው ብሎ ይጠይቃቸዋል። ይህ ብፅዕና ስለ መገረዝ ተነገረ፣ ዳዊት የተናገረው ስለ መገረዝ ነውን ብሎ ይጠይቅና ሐዋርያው የሰው ኃጢአቶች የሚሰረዩ ግብዞች አይሁድ እንደሚሉት በመገረዝ ሳይሆን በማን ነው ይላቸዋል? በክርስቶስ በኩል ክርስቶስን በማመን በኩል እንጂ ይሄ ሁሉ የሰው ልጅ ሁሉ ኃጢአት የሰው ልጅ ሁሉ አመፅ የተነሳው በመገረዝ ሳይሆን ክርስቶስን በማመን ነው። ምክንያቱስ በክርስቶስ ደም በኩል የዘላለም ሕይወት ስለተገኘ። ስለዚህ ዳዊት የተናገራቸው እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅ ስለሚቆጠር ስለ ሰው ብፅዕና ይናገራል ካለ በኋላ አመፃችሁ የተሰረየላቸው ኃጢአት የተከደነላቸው ብፁዓን ናቸው አለ። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው አለ። እንግዲህ ይህ ብፅዕና ስለመገረዝ ተናገረ እንዲህ ብሎ ይጠይቃቸዋል። ከዛ ወዲያስ ወይስ ደግሞ ስላለመገረዝ ነው ይላቸዋል። ስለመገረዝ ነው ስላለመገረዝ ነው? እምነቱ ለአብርሃም ጽድቅ ሆኖ የተቆጠረለት እንላለን። ታዲያ እንዴት ተቆጠረለት ይላል። ከዛ ወዲያ እንዴት ተቆጠረለት ታዲያ? አብርሃም እምነቱ ጽድቅ ሆኖ የተቆጠረለት ስለተገረዘ ነው ካላችሁ፣ አብርሃም እምነቱ ጽድቅ ሆኖ የተቆጠረለት ሳይገረዝ በፊት ነው። እንዴት ተቆጠረለት ብሎ ይጠይቃል ቅዱስ ጳውሎስ። እያወራ ያለው አይሁዳውያኖችን ነው። በክርስቶስ አምነው የመጡ ግን ያልተገረዛችሁ ሰዎች የዘላለም መንግስት አታገኙም እያሉ ከእግዚአብሔር ደጃፍ የሚያባርሩትን የሚመልሱትን ጽድቅ በሕግ ስራ እንጂ ክርስቶስን በማመን አይደለም የሚሉትን እንዴት ተቆጠረለት ብሎ ይጠይቃቸዋል። ከዛ ወዲያ ተገርዞ ሳለ ነው ወይስ ሳይገረዝ ይላቸው። አብርሃም እምነቱ ጽድቅ ሆኖ የተቆጠረለት ተገርዞ ወይስ ሳይጎረዝ? እግዚአብሔርን ያገኘው እግዚአብሔር ቃል ኪዳን የሰጠው ምልክትን የሰጠው እግዚአብሔር ቃል ይገባለት ለአብርሃም ስለተገረዘ ነው ወይስ ስላልተገረዘ? ይጠይቃቸውና መልሶ መልስ ይሰጣል። ተገርዞስ አይደለም ይላል። አልተገረዘም። እናንተ እንደምትሉት አይደለም፣ አልተገረዘም። ሳይገረዝ ነበረ እንጂ ይልና ያጸነዋል። ምኑ? እምነቱ ምን ሆኖ የተቆጠረለት? ጽድቅ እግዚአብሔርን ፈልጎ በማግኘቱ ምልክት የተሰጠው ስለተገረዘ ሳይሆን ሳይገረዝ በፊት ነው ይላቸውና
ሳይገረዝ በነበረው እምነት ያገኘው የጽድቅ ማኅተብ የሆነ መገረዝ ምልክት ተቀበለ። በእምነቱ ምክንያት ጽድቅ ሆኖ ስለተቆጠረለት እምነቱ መገረዝን ምልክት አድርጎ ተቀበለ። ይህም ይልና እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው አለ። እነማን? ክርስቶስን በማመን ለሚመጡ ሁሉ አሕዛቦች፣ ከአብርሃም ቤተሰብ ውጭ ለሆኑት፣ ሕግን ለማያውቁ፣ ከሙሴ የተሰጠውን ሕግ ያላወቁ፣ በመላው ዓለም ተበትነው የሚኖሩ እስራኤላውያን ተብሎ የማይጠሩ ነገር ግን ሕዝብ ተብሎ የሚጠሩት ክርስቶስን በማመን ለሚመጡት ሁሉ ምን ይሆናቸው ዘንድ ነው አለ? አባት ይሆን ዘንድ ነው። ምን ይሆናቸው ዘንድ? አባት። ሳይገረዝ በእምነት እግዚአብሔርን አግኝተዋልና ለእነሱ ሁሉ ምንድን ነው አለ? አባት ይሆን ዘንድ። ከዛ ደስ ደግሞ አብርሃም አባታችን ለተገረዙትም አባት እንዲሆን ይኸው ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረው የእምነቱ ፍለጋ ደግሞ የሚከተሉት ነው በማለት ያስቀምጣል። ስለዚህ ቁጥር 12 ላይ አብርሃም ለተገረዙትም ላልተገረዙትም አባት ይሆን ዘንድ ከመገረዙ በፊት በእምነት እግዚአብሔርን ፈልጎ አግኝቷል፣ ጽድቅ ሆኖ ተቆጥሮለታል። እንዲገረዝ ደግሞ ምልክት ሰጥቶት ቤተሰብ እንዲሆን አድርጎታል። አብርሃም ለተገረዙትም ላልተገረዙትም አባት ይሆን ዘንድ ከመገረዝና ከመገረዝ በኋላ ከመገረዝ በፊትና ከመገረዝ በኋላ ለሁለቱም አባት ይሆን ዘንድ ነው በማለት ጳውሎስ ያስቀምጣል። ቶታል ይህ ክፍል የሚያወራው ስለምንድን ነው? ሙሉ ለሙሉ እያወራ ያለው ስለምንድን ነው? ስለ መገረዝና ስላለመገረዝ። የእምነት ስራ የሚባሉትን እነዚህ መልካም ስራዎች፣ በጎ ስራዎች፣ ጥሩ ስራዎች ተብሎ የተዘረዘሩትን ያዕቆብ የዘረዘራቸውን ሰው እምነት ቢኖረው ስራ ባይኖረው ባዶ ነው እያለ የተናገሩን አይደለም። እነዚህ የህግ ስራ የሚባሉት አልተገረዘም፣ ተገርዛ፣ በላ፣ አልበሉ፣ ይህን የበላ ይጸድቃል፣ ይህን ያልበላ ይረክሳል ምናምን እንደሚባለው አይደለም። ስለዚህ ይህ ክፍል ቶታሊ የሚያወራው አምነው ለመጡትም ተገርዘው ለጠበቁትም ክርስቶስ እርሱ አምላክ እንደሆነ ሲናገር ነው ክፍሉ። ይቀጥልና ቁጥር 13 ላይ የዓለም ወራሽ እንዲሆን ለአብርሃም ለዘሩ የተሰጠው የተስፋው ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። በሕግ አይደለም። ለምን? የዓለም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋው ቃል ከእግዚአብሔር የተሰጠው የተስፋ ቃል በእምነት እንጂ በሕግ አይደለም። አብርሃም ሕግ ስለጠበቀ ስለተገረዘ ስላልተገረዘ ሳይሆን እግዚአብሔርን አምኖ ስላገኘ የተሰጠ የተስፋ ቃል ነው። እና ምን እያላችሁ ነው ወቀሳው። አሁንም ከአይሁድ ላይ አልወረደም። በአሁኑ አይሁዳኖችን እየወቀሳችሁ ያለው መምህራችን ምን አሉ? የዓለም ወራሽ እንዲሆን ሲል አብርሃም እንዴት ነው የዓለም ወራሽ የሆነው ከተባለ አብርሃም ሁለት ዓለም ወራሽ ነውና፣ አንደኛ ዘር የጠላቶች ደጅ ይወርሳሉ ተብሎ በተነገረው መሰረት ልጆቹ ምድረ ከናንን ወርሰዋልና ዘፍጥረት 22 ቁጥር 17 ላይ ቃል ስላለው። ሁለተኛው የምድር ነገዶች ሁሉ በአንተ ይባረካሉ ተብሏል። የምድር የሚላቸው አሕዛብ በጠቅላላ ማለት ነው። የምድር አሕዛብ ሁሉ በዘር ይባረካሉ ተብሎ የተነገረው ከእርሱ ዘር ክርስቶስ ተወልዶ የምድር ነገዶችን ሁሉ በክርስቶስ እንደሚባረኩ የሚያመለክት ነው። ዘፍጥረት ምዕራፍ 22 ቁጥር 18 ላይ አስቀምጦታል። ስለዚህ የማቴዎስ ወንጌል ላይ ስንሄድ ከአብርሃም ይጀምርና ዘርን ስንት ይቆጥራል? 42 ትውልድ ይቆጥራል። 42 ትውልድ ይቆጠራል ዘርን ማን? የማቴዎስ ወንጌል ላይ። ምክንያቱስ ቃል ለአብርሃም ተሰጥቷልና አሁን እንደምናየው ዘፍጥረት ምዕራፍ ስንት ላይ? 12 ቁጥር 3 ላይ የምድር ዘር ሁሉ በአንተ ይባረካሉ ተብሏልና። ስለዚህ የምድር ዘር ሁሉ የሚባረኩበት ምድር ወደ ቀደመ ግብሯ የምትመለስበት የሰው ልጅም ወደ ቀደመ ክብሩ የሚመጣበት ኢየሱስ ክርስቶስ የሚወለደው ከአብርሃም ዘር ስለሆነ ክርስቶስ ደግሞ ለዓለም ሁሉ ስለሆነ የሚሞተው የምድር ነገዶች ሁሉ በአንተ ይባረካሉ ተብሏል። ስለዚህ ከአብርሃም ዘር በይስሐቅ በኩል እያለ ዘር ቆጥረን የማቴዎስ ወንጌል ስንማር የመጣ ነው ለዚህ ምክንያት ነው ማለት ነው። ስለዚህ 42ኛ ትውልድ ማን ላይ ደረሰ? እመቤታችን ጋር ደረሰ። ስለዚህ ከአብርሃም ጀምሮ እየተቆጠረ መጥቶ ነገዳት 42 ላይ ሲደርስ ክርስቶስ ተወልዶ ዓለም በእርሱ ድኗል። ስለዚህ ይህን ሲናገር
የዓለም ወራሽ እንዲሆን ለአብርሃም ለዘሩ የተሰጠው የተስፋው ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። ስለዚህ በሕግ አይደለም ሲል ይህ የተስፋው ቃል ለአብርሃም መሰጠቱ በእምነት ጻድቅ ስለሆነ እንጂ ሕገ ኦሪትን ስለጠበቀ አይደለም። በአብርሃም ዘር ገና የኦሪት ሕግ አልተሰራችም። የኦሪት ሕግ የተሰራችው መቼ ናት? እስኪ ንገሩ። መቼ ነው የኦሪት ሕግ የተሰጠችው? ሕገ ኦሪት መቼ ነው የተሰጠችው? መቼ ነው ሕገ ኦሪት ያለችው? አሁን አይሁዳውያኖች እየተመሩበት የነበረው ሌሎቹን የወቅሱበት የነበረው ሕገ ኦሪት መቼ ናት? በሙሴ። ስለዚህ ለአብርሃም ሕገ ኦሪት አልተሰጠችም። የኦሪት ሕግ ለማን የተሰጠችው? ለሙሴ ነው። በአብርሃምና በሙሴ መካከል የ500 ምናምን ዓመት እድሜ ልዩነት አለ። 580 አካባቢ ካልተሳሳትኩ። ስለዚህ ጳውሎስ እሱን ነው ጠቅሶ የሚነግራቸው። የዓለም ወራሽ እንዲሆን ለአብርሃም ለዘሩ የተሰጠው የተስፋው ቃል ኪዳን በእምነት ጽድቅ ነው እንጂ በሕግ አይደለም ሲል ሕግ የተሰጠው ለሙሴ እንጂ ለአብርሃም አይደለምና ለአብርሃም አይደለም። ስለዚህ ያልተገረዘ ሰው እንደዚህ አንተን ያላለ እንደዚህ ያላለ እንደዚህ ያላለ ይቀጣል፣ እንደዚህ ያለ በድንጋይ ይወገራል፣ ይሄን ያደረገ እርኩስ ይባላል፣ እንደዚህ የሰራ ሰው ከመቅደሱ ይራቅ፣ እንደዚህ አይነት ስራ የሰራ ወደ ቤተ መቅደስ አይግባ ምናምን ተብለው ቁጥራቸው እልፍ አእላፍ የሆኑ ሕግጋት የተሰጡት ለማን ስለሆነ? ለሙሴ። ሕግ ኦሪት ስትባል ከሙሴ ይጀምራል። ለአብርሃም የተሰጠው ግዝረት ምንድን ነው? ሕግ ነው ወይንስ ምልክት ነው? ምልክት። ምን አይነት ምልክት? በእግዚአብሔርና በአብርሃም ማል የተደረገ ቃል ኪዳን ምልክት። የቃል ኪዳን ምልክት እንጂ ሕግ አይደለም። ስለዚህ ቅዱስ ጳውሎስ ይህን ስለሚያውቅ እኛ የአብርሃም ልጆች ነን፣ እኛ ስለተገረዝን የእሱ መንግስት ወራሽ ነን ሲል፣ እንዴ ተው እንጂ ሕግ ምናምን የምትሉት እኮ ለአብርሃም አልተሰጠም እያላቸው ነው። በእምነት ነው እርሱም በማመኑ ስጦታ ተሰጠው እንጂ ሕግ አይደለም ይላቸው። ይቀጥልና ከሕግ የሆኑትስ ወራሾች ከሆኑ እምነቱ ከንቱ ሆኗል፣ የተስፋው ቃልም ተሽሯል ይላቸው። ምን ማለት ነው? ከሕግ የሆኑት ወራሾች ከሆኑ እምነቱ ከንቱ ሆኗል፣ የተስፋውም ቃል ተሽሯል ሲል በሕገ ኦሪት ጸንተው የሚኖሩ አይሁድ ወራሾች ከሆኑ ወይም መንግስተ ሰማያት የሚገቡ ከሆነ እምነት ወንጌል ከንቱ ሆኗል ይላቸው። እምነትም ወንጌልም ከንቱ ሆኗል። እምነትም ወንጌሉን ከንቱ ነው ማለት ነው ይላቸው። ለምን? ሕጉ መቅሰፍት ያደርጋልና። ምን ማለት ነው? ሕግ የሚለው ሕገ ኦሪትን መሆኑን ማስተዋል ያስፈልጋል። ሕግ ከተሰራ በኋላ ሕግን የሚተላለፉ ሰዎች በሕግ ይቀጣሉ ወይም ይቀሰፋሉ ለማለት ሲሆን፣ በኦሪት ሕግ ነፍስን በነፍስ ዓይንን በዓይን ጥርስን በጥርስ እጅን በእጅ እግርን በእግር ይመለሳል ተብሎ ስለተጻፈ ዘዳግም 19 ዘጸአት 21 ላይ ዘሌዋውያን 24 ላይ እነዚህ ክፍሎች ላይ ይሄ ሕግ ስላለ፣ ስለዚህ ምን ያህል ነገር ግን ሕግ በሌለበት መተላለፍ የለም ይላቸዋል። ሕግ በሌለበት መተላለፍ የለም። ሕግ ካልተሰራ ሰው ይሄንን ሕግ ተላልፋል ተብሎ ስለማይወቀ፣ ስለዚህ ምን ይላል? ሕግ በሌለበት ዘመን ኃጢአት አይሰራም ለማለት አይደለም። ሕግ ከሌለ ኃጢአት አይታወቅም ለማለት እንጂ። ሕግ ከሌለ ኃጢአት አይታወቅም። ስለዚህ በእነ አብርሃም ዘመን ምን ስላልነበረ? የተዘረዘረ ሕግ አልነበረ። ሕገ ልቦና እንጂ የተጻፉ ሕግጋቶች ስላልነበሩ ሰው በሕገ ልቦና ይመራ ስለነበረ፣ ሕግስ የታወቀው ከሙሴ በኋላ ስለሆነ፣ ስለዚህ ዓይንን ያጠፋ ዓይን፣ እጅ የሰረቀ እጅ ይቆረጥ፣ የገደለ ይገደል የሚባሉ ሕግጋቶች የመጡ ከሙሴ በኋላ እንጂ በእነ አብርሃም ጊዜ የለም እያለ እያስታወሳቸው ነው። ምክንያቱም እኛ የአብርሃም ልጆች ነን፣ ለእኛ ብቻ ነው ሕግ አልጠበቃችሁ ምናምን ስለሚሉ፣ እንዴ እና አብርሃም ሕግ ስለጠበቀ ነው እንዴ ጽድቅ ሆኖ የተቆጠረለት እምነቱ ይላቸዋል። ኧረ አይደለም፣ ከሕግ ውጭ ነው። ስለተገረዘ ነው እግዚአብሔርን ያገኙ ይላቸዋል። አይደለም፣ በእምነት እንጂ። ስለዚህ ያመኑ ሰዎች ይመጡ ዘንድ አትከልክሉ፣ ላመኑትም ላላመኑትም አባት ይሆን ዘንድ ምን ለተገረዙትም ላልተገረዙትም፣ ይቅርታ ለተገረዙትም ላልተገረዙትም አባት ይሆን ዘንድ አብርሃም ከማመኑ በፊት ከመገረዙ በፊት እምነቱ ጽድቅ ሆኖ ተቆጠረለት። ጽድቅ ከተቆጠረለት በኋላስ ምልክትን አደረገ። ስለዚህ ለተገረዙ ላልተገረዙትም አባት ነው እሱ እያላቸው ነው ጳውሎስ። ይቀጥልና
ስለዚህ ከሕግ በታች ሳይሆን ከአብርሃም እምነት ደግሞ ስለ ዘሩ ሁሉ የተጻፈው ቃል ይላል። ከዛ የመምህራችንን ጎን ለጎን እያየን ስለምንሄድ ስለዚህ ከሕግ በታች ሳይሆን ከአብርሃም እምነት ደግሞ ለሆኑ ለዘሩ ሁሉ የተስፋው ቃል እንደ ጸና እንደ ጸጋ ይሆን ዘንድ በእምነት ነው ይላል። በምንድን ነው? በእምነት ነው። በእምነት ነው። ምን ማለቱ ነው? ጳውሎስ ያሰመርኩባቸውን እያያችሁ ምን ማለቱ ነው? ከሕግ ብቻ ሳይሆን ሲል ለሕገ ኦሪት ለሚገዙ ወይም ሕገ ኦሪትን ለሚጠብቁ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆኑ ለዘሩ ሁሉ ማለት ስጦታው የአብርሃም ሃይማኖት ለሚከተል ሁሉ የተስፋው ቃል እንደ ጸና እንደ ጸጋ ይሆን ዘንድ በእምነት ነው ሲል ለአብርሃም የተሰጠው ተስፋ ላመኑ ሁሉ ጸጋ ሆኖ ይሰጣል በማለት ይናገራል ጳውሎስ። ማንን ላመኑ? ክርስቶስን። ለምን ሲባል ከዘር ምንን ከዘር ምን ዓለምን የሚታደግ ብሎ ስላስቀመጠ ቅድም ያየናት ይኸው የዓለም ወራሽ እንዲሆን ለአብርሃም ለዘሩ የተሰጠው የተስፋ ቃል ይሄ ስለሆነ የዓለም ወራሽ እንዲሆን ለአብርሃምና ለዘሩ ምን ይሄ ስለተሰጣቸው፣ ስለዚህ በእምነት ምን ጽድቅ እንጂ በሕግ አይደለም ብሎ ያስቀምጣል። ስላመኑ እናንተ እንደምትሉ ስለተገረዙ ስላልተገረዙ አይደለም፣ ለተገረዙትም ላልተገረዙትም አባት ይሆን ዘንድ አንዱ ክርስቶስ ለዓለም ተሰቅሏል፣ እርሱም በማመን ወደ ዘላለም መንግስት እንገባለን። ስለዚህ ያመኑ ሰዎችን ምን አትበሉ፣ አታሰቃዩ ነው ዋናው ኬዙ። የሮሜ ብለናል። እስካሁን ድረስ የምግብ ላይ አልደረስንም። እስካሁን ድረስ በምን ስለ ምግብ ስለ ምናምን አላነሳም ጳውሎስ። እስካሁን እያወራ ያለው ስለ ምድር፣ ስለ መገረዝ ስላለመገረዝ፣ የሕግ ስራ ስለሚሏትና ስለ እምነት፣ ክርስቶስን ስለማመንና የዘላለም ሕይወት ስለማግኘት። የዘላለም ሕይወት የምናገኘው የሕግ ስራ ስለጠበቅ ነው ስለሚሉት አይሁዶች። ስለዚህ እስካሁኑ ክፍል ያየነው ስለ ምግብ አላወራ። ዋናው ኬዝና ትልቁ ብጥብጥ የነበረው የሕግ ስራ የጠበቀ ብቻ ነው የእግዚአብሔር አካል የሚሆነው ስለሚሉ አይሁዳውያኖች ነው እያወራ ያለው። ሚገርም ክፍል ይሄ ክፍል። ስለዚህ የዓለም ወራሽ የሆነው በማን በኩል ስለሆነ? በክርስቶስ በኩል። ለአብርሃም የተነገረው ለዘሩ የተባለው 42 ትውልድ ወደኋላ ስንቆጥር የምናገኘው አብርሃምን ነው። ይሄ ቃል ኪዳን የተሰጠው ለአብርሃም ቢሆንም 42 ትውልድ ተቆጥሮ ክርስቶስ የሞተው ለዓለም ነው እያላቸው ነው። ለእኛ ብቻ አትበሉ፣ እኛ ብቻ ነን አትበሉ እያላቸው፣ እኛ ስለተገረዝን የአብርሃም ቃል ኪዳን ቤተሰብ ነን አትበሉ። አብርሃም ለምድር ሁሉ ሕዝብ አባት ነው እያላቸው ነው ቅዱስ ጳውሎስ። ስለዚህ ምን ይላቸዋል? ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ይላቸዋል። ለምን? ለብዙ ምኖች አሕዛብ አብርሃም ምንድነው? አባት ነው ይላቸዋል። ለብዙ አሕዛብ አባት ነው ብሎ ያስቀምጣል ቅዱስ ጳውሎስ። የአሕዛብ ሁሉ አባት ነው። በምድር ላይ ያሉ ዘሩ በምድር የበዛ እንደ ከዋክብት እንደ ምድር አሸዋ የበዙ ስለሆኑ ስለዚህ ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት የሚሰጥ የሌለውንም እንዳለ አድርጎ የሚጠራ ባመነበት በአምላክ ፊት የሁላችን አባት ነው አለ። የሁላችን ማን? አብርሃም። የእኛ አባት ብቻ ነው እያላችሁ አትመኩ፣ እናንተ በሕግ ስራ የምትመኩ እረፉ እያለ ስለሆነ ጳውሎስ በባለፉት ክፍሎች ላይ በእነዚህ በምዕራፍ 2 በምዕራፍ 3 ላይ ስንመለከት ሰው የዳነው በማን ነው ብሎ ይጠይቃቸው ነበር። እንዴ ቆይ አብርሃም ስለተገረዘ ነው እንዴ ጻድቅ ሆኖ የተቆጠረው? እምነቱ አይደል እንዴ እያለ ይጠይቃቸዋል አይደል? ስለዚህ ጌታችን ኢየሱስ ክርስቶስ ለዓለም ሁሉ ነው የሞተው። ይህ ደግሞ ቃል ኪዳን በአባታችን በአብርሃም በኩል ያገኘ ነው። ለአሕዛብ ሁሉ ምን ይሆን ዘንድ? አባት ይሆን ዘንድ የተስፋ ቃል ኪዳን ተሰጥቶታልና። ስለዚህ እኛ ብቻ አትበሉ፣ እነሱም በእምነት ከመጡ ልንቀበላቸው ይገባል እያላቸው ነው ጳውሎስ። ምን ልንላቸው? ልንቀበላቸው። ቁጥር 18 ላይ
ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። አብርሃም ይሄ ቃል ሲሰጠው ልጅም አልነበረውማ። ካረጀው በኋላ ከሸመገልኩ በኋላ ብሎት ከአጋር የወለደው ልጅ ይባርክለት ዘንድ ሲጠይቀው እግዚአብሔር ምን ነበር ያለው? ከአንተ የሚወለደውን የወገብህን ፍሬ ባርክልሃለሁ ነበር ያለው። ዘፍጥረትን ስንማር ታስታውሱ ከነበር አብርሃም ያኔ ምንም ተስፋ አልነበረው። ምንም የሚያውቀውም ታሪክ አልነበረ። አርጅተናል፣ ሚስቴም አለ እኔም አርጅቻለሁ አለ። የዛሬ ዓመት ትወልዳለህ አለ። ማንን? ይስሐቅ ትለዋለህ። ለምን? ሶራ ትባል የነበረችው ሳራ አካላት በኋላ እግዚአብሔር አምላክ ስለ ሳቀች ምን አለ? ይስሐቅ ትያለሽ። ምን ማለት ነው? ይስሐቅ ደስታ፣ ሳቅ ማለት ነው አይደል? ስለዚህ ዘር እንዲሁ ሊሆን እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። በእምነት ነው። አብርሃም እኮ የነበረው ልጅ እኮ በምድር ላይ ስንት ብቻ ነው? 2 እኮ፣ አንዱ ከአጋር አንዱ ይስሐቅ አይደል? አንድ ልጅ ይዞ የዓለም ሁሉ ዘር ከእርሱ እንደሚሆን አመነ። ይህንን ሲናገር በእምነት ይህንን አመነ። 100 ዓመት ሽማግሌ ስለሆነ እንደ ሙት ሲለው ኦልሞስት በቃ የመውለድ አቅም ያልነበረው፣ ሰውነቱ ሙቀት ያልነበረው አንድ ሰው ይሄ የወጣትነት እድሜ የሚባልበት እድሜ ጨርሶ መሬት የሚሆንበት እድሜ ላይ ስለነበረ፣ ጸጥ ያለበት እድሜ ላይ ስለነበረ ምን ይሏል? እንደ ሙት ይሏል። ኦልሞስት በቃ ቀዝቅዞ ስለነበረ ለዚህ አይነት ሀሳብ ሰውነቱ ዝግጁ ስላልነበረ ጳውሎስ ይገረምና እንደ ሙት የሆነውን የራሱን ስጋ ከዛ ወዲያስ እና የሳራ ማህፀን ሙት፣ በቃ የሳራ ማህፀን የሞተ ነበረ። ለእግዚአብሔር የሚሳነው ነገር የለውም። አይገርም? እሷ ራሱ ሳቀች። እንዴት ይሆናል ብላ እኮ ሳቀች አለ። ሶራ ያው ሳራ ተብላ ከመጠራቷ በፊት ስሟ ሶራ ስለነበረ አብርሃም ከመባሉ በፊት አብርሃም ነበረ ስሙ። አብርሃም ማለት የብዙዎች አባት ማለት ነው። ስለዚህ ሳራ ማህፀኗ ሙት በመሆኑ በእምነቱ ሳይደክም ተመለከተ። ማንን? እግዚአብሔር አምላክን አመነ። ከዘር የምድር አሸዋ እንደ ሰማይ ከዋክብት ሲሉ አብርሃም አመነ እያለን እኮ ነው ጳውሎስ። ከዛ ወዲያ ምን ይላል? ለእግዚአብሔር ክብር እየሰጠ ስለማን? ስለ አብርሃም የሰጠውን ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ ከእግዚአብሔር የተሰጠውን ተስፋ እየጠበቀ ማን? አብርሃም በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። እምነቱ ለእኛ ለምድር ላለ ተስፋውን አልቆረጠም ይላቸዋል። በምን? በእምነት ይላቸዋል። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ምኑ? እምነቱ። የአብርሃም እምነት ጽድቅ ሆኖ ተቆጠረለት። ለእኛ መዳን ምክንያት ሆኖ አብርሃም ነው። በጣም የሚገርመው ነገር እዚህ ጋር ተመልከቱ። የአብርሃም እምነት ፍጹም ባይሆን መዳናችን ምን ይሆን ነበር? የአብርሃም እምነቱ፣ የአብርሃም የማመን እግዚአብሔርን ያመነበት ሂደቱ ምን ያህል ጠንካራ እንደሆነ እዩት። በእምነቱ እኛ ዛሬ ዳንን። ስለዚህ ነው ጳውሎስ እየተናገረ ያለው እረፉ እንጂ ይላቸዋል። በሕግ ስራ አይደለም። በምን በእምነት ነው። የአብርሃም እምነት እዚህ ድረስ ነበር ይላቸዋል። እናንተ በሕግ ስራ ጸድቀናል የምትሉ አብርሃም በሕግ ስራ ነው እንደ የጸደቀው? አረ አይደለም፣ ከመገረዙ በፊት ነው። አብርሃም ሳይገረዝ በፊት እምነቱ ጽድቅ ሆኖ ተቆጥሮለታል ይላቸዋል። ስለዚህ በእምነት በኩል ለሚመጡ ሰዎች ምን አትሁኑ? መሰናክል አትሁኑ። አልተገረዛችሁም፣ ይሄን አላደረጋችሁም፣ እንዲህ አልሆናችሁም አትበሉ። ይቀጥልና 23 ላይ ቅዱስ ጳውሎስ ነገር ግን ይላቸዋል። አሁን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ ግን አይደለም አለ። አሁን ምኑ? እምነቱ። የማን? የአብርሃም እምነቱ ጽድቅ ሆኖ ተቆጠረለት የሚለው ስለ አብርሃም ብቻ አይደለም። ስለ ምንድን ነው ታዲያ? ስለ እኛም ነው እንጂ ይላል። ስለ እኛ። ለምን? በልጁ በክርስቶስ ያመኑ ሁሉ ወደ ዘላለም ሕይወት ስለሚመጡ። ተገርዘሃል? አልተገረዝክም። ይሄን በልተሃል? ይሄን አልበላም። እንዲህ አድርገሃል? አላደረግም። ደም የነካትን ነክተሃል? አንተ አትጸድቅም ምናምን ምናምን አይባልም።
በልጁ በክርስቶስ ያመነ የዘላለም ሕይወት አለው። ክርስቶስን ያመነ ወደ ዘላለም ሕይወት ይመጣል። ለምን? እምነቱ። ስለዚህ በማመን ስለኛም ነው አለ። ስለዚህ አንድ ሰው ምን መኖር አለበት አላቸው። እንዴ እናንተ ምን ሆናችሁ ነው? የተቆጠረለት የሚለው እኮ ስለ አብርሃም ብቻ አይደለም ይላቸዋል ጳውሎስ ይጽፍላቸው። እረፉ እንጂ ስለኛም ነው። ማንም በማመን ክርስቶስን በማመን ይቀጥልና ስለ በደላችን አልፎ የተሰጠውን ይላል። ምንም በደል የሌለበት ንጹሕ የሆነ የባህሪ ንጽሕና ያለው ጸጋ የማይሰጠው ጸጋ የባህሪው የሆነ ቅድስና የማይሰጠው ቅድስና የባህሪው የሆነ ዓለምን የፈጠረ ከዓለም መፈጠር በፊት የነበረ ዓለምን ፈጥሮ የሚያሳልፍ አልፋ ኦሜጋ የዘላለም አምላክ የሆነ እርሱ ክርስቶስ ሰው ሆኖ በዚህ ምድር ላይ በስጋ ያን ሁሉ መከራ ተቀብሎ ስለ በደላችን በደል የሌለበት ኃጢአት የሌለበት በመስቀል ላይ የተሰቀለ ክርስቶስ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም በሕግ ስራ ሳይሆን በምን እንዲሁ ወዶናልና በደሙ በኩል ስለተገረዝን ስላልተገረዝን እንደዚህ ስለጠበቅ እንደዛ ይሄን ሕግ ስላልፈጸ አይደለም። ጌታችን ኢየሱስን ያለ ዋጋ እርሱ ግን በዋጋ የገዛል። ደም ከፍሎ የራሱ ያደረገን ክርስቶስን ምን በማለት በማመን የዘላለም እናገኛለናል። ስለዚህ ምን እያላቸው ነው? እናንተ የሕግ ስራ ምናምን መገረዝ ወዘተርፈ ምናምን የምትሉ አቁሙ። በሕግ ስራ አይደለም የጸደቅ ነው። ምን በማለት ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅ የተነሳውን ጌታችን ኢየሱስ ከሙታን ባስነሳው ለምናምን ገለሉትን ይናገራል ማለት ነው ጳውሎስ። ማን በሚሉት አባታችን በሚሉት በአብርሃም ይነሳና ይወቅሳቸዋል። እያንዳንዱ ማስረጃ እያስቀመጠ በጣም በሚደንቅ ሁኔታ ቅዱስ ጳውሎስ የብሉይም የአዲስ ኪዳንን መምህር ስለሆነ በአዲስ ኪዳን ወንጌል ለሱ ሊሰበክለት አላስፈለገውም። ለምን? የኦሪትን ስርዓትም የኦሪትን ትምህርትም የሚያውቅ ስለሆነ የጎደለው ክርስቶስን ማመን ነበር። ስለዚህ ክርስቶስን በማመን ተጨመረ፣ ስብከትን ጀመረ ማለት ነው። ስለዚህ ቅዱስ ጳውሎስ በደንብ አድርጎ ይወቅሳቸዋል። ይህን አጻጻፉን ደግሞ ዕብራውያን ላይ ሄዳችሁ ታገኙታላችሁ። ስለዚህ ክርስቶስን በማመን ለሚመጡ ሁሉ የዘላለም መንግስት እንደሚያገኙ ይናገራል ማለት ነው ቅዱስ ጳውሎስ። የዘላለም መንግስት ታገኛላችሁ። ማንን? ክርስቶስን አምለው ለሚመጡ ለሚጨመሩ። ስለዚህ አትከልክሉ በማለት ያስቀምጣል። ሰው የዳነው በሕግ ስራ ሳይሆን በምንድን ነው? እግዚአብሔርን በማመን ክርስቶስን በማመን ነው። እኛ የዳነው የሕግ ስራ ስለጠበቅን ሳይሆን በእምነት ነው። ማንን? ልጁ ክርስቶስን በማመን እያለ ቅዱስ ጳውሎስ ያስቀምጣል ማለት ነው። ይህን ትምህርት ይናገራል። ደከማችሁ ወይንስ እንቀጥል?